There's always surprises with war. They can be very bad surprises. I mean, wars are lost that should be won. አሜሪካ ከሰሜን አትላንቲክ የጦር ቃል ኪዳን ንብረት ኔቶ ያላትን ግንኙነት እንደገና ለታጤን እንደምትችል አስታውቃለች። የዋሽንግተን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት ከተቋጨ በኋላ ከኔቶ ጋር ያላትን ግንኙነት እንደገና ማጤኗ አይቀሬ መሆኑን ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ጠቁሟል። ማርኮ ሩቢዮ በሰጡት መግለጫ የጦር ሰፈሮቻቸውን ለጦርነቱ በፈለግን ጊዜ መልሳቸው አይሆንም የሚል ሆኗል ሲሉ አሜሪካ ከብረቱ ያላት ግንኙነት አስተማማኝነት ላይ ጥርጣሬ እንዳላት ጠቁሟል። ሩቢዮ ሲያስፈልገን የጦር ሰፈራቸውን አውሮፓውያኑ እንዳንጠቀም ከከለከሉን ለምን በኔቶ ውስጥ እንቆያለን ሲሉም ጠንካራ ጥያቄ አንስተዋል። በመካከለኛው ምስራቅ በአሜሪካና እስራኤል ጥምር ጥቃት ኢራን ላይ መክፈትን ተከትሎ የተጀመረው ጦርነት ሁለተኛ ወሩ እየተቆጠረ መሆኑ ሲታወቅ የአውሮፓ ሀገራት ለአሜሪካ የጦር ሰፈሮቻቸውን ለጥቃቱ እንዳትጠቀም መከልከላቸው ይታወሳል። በዚህ ጦርነት አሜሪካ የጦር ሰፈራቸውን እንዳትጠቀም ከከለከሉ ሀገራት መካከል ስፔንና ጣሊያን ዋነኞቹ ናቸው። ጣሊያን በቅርቡ አሜሪካ በሲሲሊ የጦር ሰፈር የጦር አውሮፕላኗን እንዳታሳርፍ ስትከለከል ስፔን የመካከለኛው ምስራቅ ጦርነት ጋር በተያያዘ የጦር ሰፈሮቿና የአየር ክልሏ ጥቅም ላይ እንዳይውል ከልክላለች። እንግሊዝ፣ ፈረንሳይና ጀርመንን ጨምሮ ሌሎች የአውሮፓ የአሜሪካ አጋሮችና የኔቶ አባላትም ቢሆኑ ጦርነቱ እንዲቋጭ በመጠየቅ የጦር ሰፈሮቻቸው በአሜሪካ ጥቅም ላይ የሚውሉበትን አግባብ ገድቧል። የሀገራቱ ዜጎችም ቢሆኑ በአብዛኛው የአሜሪካና እስራኤልን ጥምር ጥቃትን ኢራን ላይ መክፈትን የሚቃወሙ መሆናቸውን የተሰበሰቡ የህዝብ አስተያየቶች አመልክተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አውሮፓውያኑ የኔቶ አባል ሀገራት አሜሪካ በዚህ ጦርነት የጦር ሰፈራቸውን እንዳትጠቀም መከልከላቸውን ነቅፏል። ሩቢዮ ጠንከር አድርገው በተናገሩበት ቃለ ምልልሳቸው የአየር ጥቃቶችን እንዲፈጽሙ አልጠየቅናቸውም፣ የጦር ሰፈራቸውን እንድንጠቀም እንዲፈቅዱልን እንጂ በማለት መልሳቸው ግን እንቢታ መሆኑን በመግለጽ አሜሪካ በጥምረቱ የሚቆይቷ ጥቅም ምንድነው ሲሉ ጠይቀዋል። ሩቢዮ አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና የማጤኗ ነገር አይቀሬ መሆኑን ቢገልጹም ውሳኔው ግን ሙሉ ለሙሉ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ ላይ መሆኑን አጽንኦት ሰጥቷል። ፕሬዝዳንት ትራምፕ በበኩላቸው ከጦር ህብረቱ ኔቶ ስለመውጣት እያሰቡ መሆናቸውን ዘ ቴሌግራፍ ጋዜጣ አስነብቧል። ትራምፕ እግረኛ ጦርን ወደ ገልፍ ቀጠና ከመላክ እስከ አውሮፓ የጦር ሰፈሮችን በመካከለኛው ምስራቅ ከኢራን ጋር እየተደረገ ላለው ጦርነት ከአጋሮቻቸው ጠንካራ ድጋፍን ቢሹም ከአውሮፓውያኑ እያገኙ አይደለም። እንደ ቴሌግራፍ ዘገባ ከሆነ አውሮፓውያኑ የወረቀት ላይ ነብር ናቸው ሲሉ ትራምፕ በጦርነቱ ስላልደገፏቸው ነቅፈዋቸዋል። ከኔቶ ስለመውጣት በጥብቅ እያሰቡበት መሆኑንም አጽንኦት ሰጥተዋል። በ20ኛውና 21ኛው ክፍለ ዘመን የምዕራባውያኑ ግዙፍ የጦር ህብረት ሆኖ የቆየው ኔቶ በአሜሪካው ፕሬዝዳንት አስተዳደር በአባል ሀገራቱ መካከል ያለው እምነት መላላት ታይቶበታል። ፕሬዝዳንት ትራምፕ በመጀመሪያው ፕሬዝዳንትነት ዘመናቸው ጭምር ህብረቱ ላይ አሜሪካ ይበልጥ ጫና አለባት በማለት ትችቶችን ያቀርቡ እንደነበር ሲታወቅ በአሁኑ የስልጣን ዘመናቸው አባል ሀገራቱ የመከላከያ ወጪያቸውን ከአጠቃላይ የሀገር ውስጥ ምርታቸው ወይም ጂዲፒያቸው አንጻር ወደ 5% እንዲያሳድጉ ጫና አሳድረዋል። በአትላንቲክ ቀጠና ባላት ወታደራዊ ስልታዊ ስፍራነትና የማዕድን ሀብቷ ተመራጭ የሆነችውን ከፊል ራስ ገዟንና በዴንማርክ ስር የምትገኘውን ደሴቷን ግሪንላንድን ፕሬዚዳንት ትራምፕ የአሜሪካ አካል እንድትሆን ፍላጎት ማሳየታቸው ከአውሮፓውያኑ የኔቶ አባል ሀገራት ቅራኔ ያስነሳባቸው ሌላኛው ጉዳይ መሆኑ ይታወቃል። የዴንማርክ ጉዳይ የኔቶን አንድነት በከፍተኛ ሁኔታ የፈተነ መሆኑም ይታወሳል። ወቅታዊ መካከለኛው ምስራቅ ጦርነት ደግሞ የጦር ህብረቱ አባል ሀገራት አጋርነት አደጋ ላይ መውደቁን ፍንጭ ሰጥቷል። የህብረቱ ዋነኛ አጋር የሆነችው አሜሪካም በህብረቱ መቆየቴ አውሮፓውያንን ከመጠበቅ ባሻገር ጥቅሜ ምንድነው ስትል በውጭ ጉዳይ ሚኒስትሯ በኩል ጠይቃለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አሜሪካ የኔቶ ዋነኛ ተከላካይ ኃይል እንደመሆኗ የሀገራቱን የጦር ሰፈሮች እንድትጠቀም ቢፈቅድላትም ህብረቱ የአንድ ወገን ተጠቃሚነትን የሚያረጋግጥ ሆኗል ሲሉ አሜሪካ ለመካከለኛው ምስራቅ ጦርነት የጦር ሰፈራቸውን እንዳትጠቀም አውሮፓውያኑ ሀገራት መከልከላቸውን ነቅፏል። በሀገራቱ የአሜሪካ ኃይሎች መኖራቸውን በማስታወስ ሲያስፈልገን የጦር ሰፈሮቻቸውን ካልተጠቀምን የጦር ኃይሎቻችን በቀጠናው መኖራቸው ጥቅሙ ምንድነው ሲሉም መጠየቅን መርጠዋል። የመካከለኛው ምስራቅ ጦርነት አሜሪካ ከአውሮፓ ሀገራትና ከኔቶ ጋር ያላትን ግንኙነት በጥርጣሬ እንድታይ ያደረጋት ሆኗል። የአውሮፓ ሀገራትም የትራምፕ አስተዳደር አካሄድን ከጥቅሞቻቸው አንጻር በጥርጣሬ የሚመለከቱት መሆኑን ያሳየ አንዱ ጉዳይ ሆኗል። አትላንቲክ ውቅያኖስን በሚያቋርጠው ክፍለ ዘመንን ባስቆጠረው የአሜሪካና አውሮፓ አጋርነት ላይ የጥርጣሬ መንፈስ ለማደሩ ማሳያ ሆኖ ብቅ ብሏል። በዚህ አውሮፓና አሜሪካ ለመካከለኛው ምስራቅ ጦርነት የመተባበር ተቃውሞ ስፔን ግንባር ቀደም ሆና እየታየች ነው። ጣሊያን ስትከተላት በከፊልም ቢሆን እንግሊዝ፣ ፈረንሳይና ጀርመንም አሜሪካ የጦር ሰፈራቸውን የምትጠቀምበትን አግባብ በመገደብ ተቀላቅሏል። በዚህም በመካከለኛው ምስራቅ ጦርነት ላይ ያላቸውን ተሳትፎ የተገደበ ለማድረግ ጥረት እያደረጉ ነው። ጦርነቱ በቶሎ እንዲቋጭ ግን በመጠየቅ ላይ ናቸው። ከአውሮፓ ሀገራት ስፔን የጦር ሰፈሮቿንና የአየር ክልሏን ለመካከለኛው ምስራቅ ጦርነት
አሜሪካ እንዳትጠቀም ሙሉ በሙሉ ከልክላለች። ይህንንም በዚህ ሳምንት በድጋሚ አረጋግጣለች። የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ ጦርነቱን አደገኛና ኢፍትሐዊ ሲሉ ከሳምንታት በፊት መግለጻቸው ይታወሳል። የጣሊያን መንግስትም የአሜሪካ ቦምብ ጣይ አውሮፕላኖች የሲሲሊ የጦር ሰፈርን እንዳይጠቀሙ ከልክሏል። እንግሊዝ በከፊል አሜሪካ ጥቅሞቿን ኢላማ ያደረጉ የኢራን ጥቃቶችን ለመከላከል ብቻ የጦር ሰፈሮቿን እንድትጠቀም ፈቅዳለች። ጠቅላይ ሚኒስትሩ ኬር ስታርመር የጦርነት የኛ አይደለም በማለት በጦርነቱ አንሳተፍም ሲሉም ተናግረዋል። ፈረንሳይም አውሮፕላኖች ወታደራዊ አቅርቦቶችን ይዘው ወደ እስራኤል እንዳይጓዙ የአየር ክልሏን ከልክላለች። ምንጮች እንደጠቆሙት የፈረንሳይ ውሳኔ የተስተዋለው እስራኤል ኢራንን ለማጥቃት የሚውሉ የአሜሪካ የጦር መሳሪያዎችን በፈረንሳይ አየር ክልል ለማሳለፍ ፍላጎት ማሳየቷን ተከትሎ ነው። ሌላኛው አውሮፓዊት ሀገርና የዩክሬን ጎረቤቷ ፖላንድ የፓትሪዮት የአየር መከላከያ ስርዓቷን ጥቃቶች ወደ በዙበት ወደ መካከለኛው ምስራቅ የመላክ ፍላጎት እንደሌላት አንጸባርቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ጦርነት ኢራን የዘጋችውን የሆርሙዝ የባህሮች መጠን በማስከፈቱ ረገድ የአውሮፓ ሀገራት እንዲያግዟቸው ቢፈልጉም እንደፈለጉት አልሆነላቸውም። ይባስ ብሎም የጦር ሰፈሮቻቸውን እንዳይጠቀሙ ክልከላ ገጥሟቸዋል። ይህም የአውሮፓ ሀገራቱ የሰሜን አትላንቲክ የጦር ቃል ኪዳን ህብረት ኔቶ አባል ሀገራት እንደመሆናቸው መጠን ህብረቱ በዚህ ጊዜ ካላገዛችሁኝ ለአሜሪካ ምን ጥቅም አለው ሲሉ ከህብረቱ ስለመውጣት በጽኑ እያሰቡ መሆናቸውን ፕሬዝዳንቱ እንዲያንጸባርቁ አድርጓቸዋል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮም ቢሆኑ አሜሪካ ከጦርነቱ ማብቃት በኋላ ከኔቶ ጋር ያላትን ግንኙነት እንደገና እንደምታጤነው ጠቁሟል። በእርግጥ ሩቢዮ ውሳኔው በፕሬዝዳንት ዶናልድ ትራምፕ እጅ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ ኔቶ አሜሪካ ላይ ይበልጥ የውጭ ጫና ማሳደሩን በመተቸት አባል ሀገራቱ የመከላከያ ወጪያቸውን ከአጠቃላይ የሀገር ውስጥ ምርታቸው አንጻር ወደ 5% እንዲያሳድጉ መጫናቸው ይታወቃል። ዩክሬንን በመከላከያው ዘርፍ በማገዙ ረገድ አውሮፓውያን የበለጠ ድርሻውን እንዲወስዱ ማድረጋቸውም ይታወሳል። በቅርቡ ደግሞ በዴንማርክ ስር የምትገኘውንና ከፊል ራስ ገዝ ደሴቷን ግሪንላንድን በአሜሪካ ስር ትሁን ማለታቸው ከአውሮፓ ሀገራትና ከኔቶ ጠንከር ያለ ተቃውሞን አስከትሎባቸዋል። አውሮፓውያኑ በትራምፕ አስተዳደር ስር ያለችው አሜሪካ አስተማማኝ አጋርነት ላይ ጥርጣሬ አድሮባቸዋል። የአሁኑ የመካከለኛው ምስራቅ ጦርነት ደግሞ የአሜሪካና አውሮፓን ፖለቲካዊ አጋርነት መላላትን የገለጠ ሌላኛው ሁነት ሆኗል። ቀድሞ ኔቶና የኔቶ አባል ሀገራትን በመተቸት የሚታወቁት ፕሬዝዳንት ትራምፕ በመካከለኛው ምስራቅ ጦርነት ከአውሮፓ ሀገራት ጋር ያቋም ልዩነት ገጥሟቸዋል። በዚህ ጦርነት ሀገራቱ ስላላገዟቸውም የወረቀት ላይ ነብር ሲሉ ገልጸው አሜሪካ በእርሳቸው አስተዳደር ከኔቶ ልትወጣበት የምትችልበት እድል ስለመኖሩ ጠቁመዋል። It's going to make a lot of money for the United States because we spend hundreds of billions of dollars a year on NATO, hundreds of protecting them.